ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች የመጀመሪያው መረጃ ወደ ጋምቤላ ይወስደናል። ጋምቤላ በመቶ የሚቆጠር ሰው መሞቱን የሚያመለክት ዘገባ ወጥቷል። ይህንንም ተከትሎ ሁኔታውን ለማረጋጋት ወደ አካባቢው የሀገር መከላከያ ሰራዊት መሰማራቱም ተዘግቧል። ጉዳዩ በተለይም ከደቡብ ሱዳን ያለውን ግጭት በመሸሽ ወደ ኢትዮጵያ የሚገቡ ስደተኞች ጋር የተያያዘ ጉዳይ መሆኑ እየተዘገበ ይገኛል። ጉዳዩን አስመልክቶ የክልሉ ፕሬዝዳንት የሰጡትን መግለጫ ሪፖርተር ጋዜጣ ያወጣውን ዝርዝር ዘገባና እንዲሁም ሌሎችም በጉዳዩ ዙሪያ መደመጥ ያለባቸውን መረጃዎች አስደምጣችኋለሁ። በሌላ በኩል ደግሞ ክቡራን አድማጮች እንዲሁ የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን ለምዕራባውያን ቀጠልና ያለ ማስጠንቀቂያ ሰጥተዋል። ከጋዜጠኞች ጋር በነበራቸው ቆይታ ጠንከር ያሉ ጥያቄዎች የተነሱላቸው ፕሬዝዳንት ቭላዲሚሮቪች ፑቲን ለምዕራባውያኑ የሰጡት ጠንከር ያለ ማሳሰቢያ ምን ይመስላል? በዝርዝር የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በጋምቤላ ክልል የሀገር መከላከያ ሰራዊት መሰማራቱ ተሰማ። በጋምቤላ ያለው ውጥረትና አለመረጋጋት የቀጠለ መሆኑን ተከትሎ የጋምቤላ ክልል ርዕሰ መስተዳደር በጠየቁት ጥያቄ የኢትዮጵያ መከላከያ ሰራዊት ወደ አካባቢው መግባቱን ሪፖርተር ጋዜጣ ዘግቧል። በኢትዮጵያ ጋምቤላ ክልል ባለፉት ሳምንታት ተፈጠረ በተባለው አለመረጋጋት የበርካቶች ሕይወት ማለፉ የተገለጸ ሲሆን መነሻውን የጎሳ ውጥረት እንደሆነ የተገለጸው ይህ ግጭት ክልሉ በተለይም ከደቡብ ሱዳን የሚገቡና በተጨናነቁ የስደተኛ ካምፖች ውስጥ ለመጠለል ከሚመጡ ስደተኞች ጋር በተያያዘ ያጋጠመው ችግር እንዳባባሰው የዘገበው ሪፖርተር ጋዜጣ በጋምቤላ ክልል በከፍተኛ ሁኔታ እየተባባሰ የመጣውና በስፋት የተዘረጋው በተለይም ለስደተኞች በሚል የሚሰጠውን የሰብአዊ እርዳታ በሙስና የመዝረፍ እንቅስቃሴ አሳሳቢ ጉዳይ የሆነ መምጣቱን የክልሉ ነዋሪዎችን ጨምሮ የአካባቢው ባለስልጣናትና የሰብአዊ ድጋፍ ሰራተኞች መግለጻቸውን ጠቅሶ ከሁለት ሳምንታት በፊት በክልሉ እንደተቀሰቀሰ በተገለጸው ግጭትም የክልሉ ዋና ከተማ የሆነችው የጋምቤላ ከተማ ወደ ሌሎች ከተሞች የሚያገናኘው መንገድ ሙሉ በሙሉ መዘጋቱን እንዲሁም በሳምንቱ መጀመሪያ የኢትዮጵያ ንግድ ባንክ የቅርንጫፍ አስተዳደር የሆኑና የኒዌር ጎሳ አባል የሆኑ ግለሰብ መገደላቸውንና ይህንንም ግድያ ተከትሎ የአኟክ ጎሳ አባል የሆኑ የጋምቤላ ፖሊስ አዛዥ መገደላቸውን በመጠቆም እነዚህ ክስተቶች በሁለቱ ጎሳዎች መካከል መቃቃርና የተኩስ ልውውጥ እንዲቀጥል ማድረጋቸውንና በግጭቱም እስካሁን ከ100 በላይ ሰዎች ሕይወታቸው ሳያልፍ እንዳልቀረ እንደ አኬዶና አቦል ያሉ ከተሞችን ላይ ውድመት መድረሱን ነው ሪፖርተር ጋዜጣ የዘገበው። በተጨማሪም ይህ ግጭት በኢታንግ በሳሬና በጋምቤላ ከተሞችም ከፍተኛ ተጽዕኖ መፍጠሩም ታውቋል። ከጉዳዩ ጋር በተያያዘ የጋምቤላ ክልል ፕሬዝዳንት የሆኑት አለሚቱ ኡሞድ ትናንትና ለክልሉ ሚዲያዎች በሰጡት ይፋዊ መግለጫ የክልሉ መንግስት ግጭቱን ለማስቆም ከፌዴራል መንግስት ጋር አብሮ በመስራት ላይ እንደሚገኝና የኢትዮጵያ ሀገር መከላከያ ሰራዊትም አካባቢውን ለማረጋጋት በክልሉ እንደተሰማራ ያስታወቁ ሲሆን ምክትል ፕሬዝዳንት ዶክተር ጋትሉዋክ ሩን በበኩላቸው በግጭቱ ጥቃት ሲፈጽሙ ነበሩ ያሏቸውን ማንነታቸው ያልተገለጹን አካላት በመንግስት መኪኖችና አምቡላንሶች ላይ ያነጣጠረ ጭምር በመንግስት ላይ ጥቃት ሲፈጽሙ እንደነበረና በዚህም የሰዎች ሕይወት ማለፉን ሲገልጹ የጋምቤላ ክልል ፖሊስ ኮሚሽን እንዲሁም ባወጣቸው ተከታታይ መግለጫዎችም የክልሉ የጸጥታ ኃይሎች ከፌዴራል ፖሊስ ኮሚሽን እንዲሁም ከሀገር መከላከያ ሰራዊት ጋር በጋራ በመሆን በአካባቢው ሰላም የማስፈን ጥቃት አድራሾችንም ወደ ሕግ ለማቅረብ እየሰሩ ነው ማለታቸውን የጠቆመው ዘገባው ምንም እንኳን የክልሉ ባለስልጣናት በግጭቱ ጥቃት መፈጸሙን ቢገልጹም ጥቃቱን ያደረሰው አካል አለመጥቀሳቸውን በማንሳት ነገር ግን በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ከክልሉ አስተዳደር ጋር መግባባት ላይ በመድረስ በሰላማዊ መንገድ ብቻ እየተንቀሳቀሱ መሆኑን ማረጋገጣቸውን አመልክቷል። በጋምቤላ ክልል በዚህ ወር የታየው ግጭት ለክልሉ እንግዳ ጉዳይ አለመሆኑን የጠቆመው ዘገባው በተለይም ደግሞ የክልሉ የጸጥታና ደህንነት ጉዳይ በነዋሪዎች እንዲሁም ከፍተኛ ቁጥር ባላቸው በክልሉ በሚገኙ የደቡብ ሱዳን ስደተኞች ላይ ስጋት መፍጠሩን ያስታወቀ ሲሆን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ባወጣው መረጃ ደግሞ ከ483 ሺህ በላይ ስደተኞች በጋምቤላ ክልል በሚገኙ ካምፖች ውስጥ እንደሚገኙና ከነዚህም ውስጥም ከ450 ሺህ በላይ የሆኑት የደቡብ ሱዳን የመጡ ስደተኞች መሆናቸውን በማንሳት ምንም እንኳን በክልሉ የሚገኙ የስደተኛ መጠለያ ካምፖች መሙላት
መላታቸው የተገለጸ ቢሆንም ከቅርብ ጊዜ ወዲህ ግን በደቡብ ሱዳን እየተባባሰ የመጣውን ግጭት ተከትሎ አሁንም መጠለያዎቹ ከፍተኛ ቁጥር ያላቸው ስደተኞችን ለመቀበል መገደዳቸው ተሰምቷል። በደቡብ ሱዳን በተለይም ደግሞ ፕሬዝዳንት ሳልቫኪር ማያርዲት ምክትላቸው የነበሩት ሪክ ማቻርን ከኒዌር ጎሳ ጋር ግንኙነት ያለው ዋይት አርሚ የተሰኘውን ታጣቂ ቡድን ይደግፋሉ በሚል እስር ቤት እንዲገቡ ማድረጋቸውን ተከትሎ የእርስ በርስ የጎሳ ግጭቱ መባባሱን ያነሳው ዘገባው ምንም እንኳን ማቻር ፓርቲያቸው ቀደም ሲል በደቡብ ሱዳን ለዓመታት በተካሄደው የእርስ በርስ ጦርነት አብሯቸው ከተዋጋው ታጣቂ ቡድን ጋር አሁን ላይ ምንም አይነት ግንኙነት እንደሌላቸው ያስተባብላሉ። ቢሆንም ግን የማያርዲት አስተዳደር ግን ማቻርን ጨምሮ በርካታ ግለሰቦች ከታጣቂ ቡድኑ ጋር ባላቸው ግንኙነት እንዲሁም በሰብአዊ መብት ጥሰትና በጅምላ ግድያ መሰል ጉዳዮችም ከንብረት ማውደምና ሌሎችንም ወንጀሎችን ክስ እንደቀረበባቸው ያስታወቀ ሲሆን ከማቻር በተጨማሪም በደቡብ ሱዳን ከሚገኙ 5 ምክትል ፕሬዝደንቶች መካከል አንዱ የሆኑት ቤንጃሚን ቦል ሜልም በሀገሪቱ ወታደራዊ ኃይሎች መያዛቸውንና ይህም ደግሞ በደቡብ ሱዳን ሌላ የከፋ ጦርነት እንዳይቀሰቀስ ስጋት መፍጠሩን በማንሳት በሀገሪቱ የሚታዩ ሌሎች ትንንሽ ግጭቶችም በመቶ ሺዎች የሚቆጠሩ ደቡብ ሱዳናውያንን አካባቢውን ጥለው እንዲሸሹና ወደ ሌሎች አጎራባች ሀገራት እንዲሰደዱ እንዳስገደዳቸው ተጠቁሟል። ባለፈው ሚያዝያ ወር ጀምሮ ከደቡብ ሱዳን ጋር ሰፊ ድንበር የምትጋራው የጋምቤላ ክልል ግጭትና የአየር ጥቃቶችን በመሸሽ ወደ ኢትዮጵያ የሚገቡ ከፍተኛ ቁጥር ያላቸው ደቡብ ሱዳናውያን ስደተኞች በመቀበል ላይ መሆኗን የስደተኞች ቁጥርም በከፍተኛ ሁኔታ መጨመሩም አሳሳቢ የሆነ መምጣቱን ያነሳው ሪፖርቱ የማቻርን መታሰር ተከትሎ በተቀሰቀሰው ግጭት ከ50 ሺህ በላይ ስደተኞች ወደ ክልሉ የገቡ ቢሆንም በወቅቱ ከ430 ሺህ የማያንሱ ስደተኞችንም በያዘችው የኢትዮጵያ የጋምቤላ ክልል የፈንድ እጥረት ማጋጠሙን እንዲሁም በክልሉ ለስደተኞች የምግብና ሰብአዊ እርዳታ ለማቅረብ የገንዘብ ድጋፍ የሚሰጠው የዓለም የምግብ ድርጅት ባጋጠመው የበጀት ቅነሳ ምክንያት በኢትዮጵያ ለሚገኙ ስደተኞች ከዚህ ቀደም ያቀርብ የነበረውን ድጋፍ በመቀነስ በቀን ለአንድ ሰው 1000 ካሎሪ በታች ምግብ ለማቅረብ ከመወሰኑ ጋር በተያያዘ የስደተኞች ጉዳይ በክልሉ አሳሳቢ የሆነ መምጣቱም ተዘግቧል። የክልሉ ነዋሪዎች በግጭቱ ወቅትም መሬትና ንብረታቸውን በስደተኞች እንዳይነጠቅ ስጋት እንደሚያድርባቸው የገለጹት በክልሉ የሚገኙት የሰብአዊ ድጋፍ ባለሙያ በግጭቱ የተለያዩ የጎሳ ቡድኖች ከፍተኛ ቁጥር ያላቸው ስደተኞችን በመቀበል ጣት እንደሚቀሳሰሩና አንደኛው ጎሳ ሌላኛውን ጎሳ ከነሱ ጎሳ በብዛት ወደ ኢትዮጵያ ገብቷል፣ ከነዚያ ጎሳ ደግሞ ከኛ ጎሳ ደግሞ አልገባም በማለት ስደተኞቹ ራሱ በኢትዮጵያ መሬት ላይ ሆነው በብሔር ተከፋፍለው በዚያው በደቡብ ሱዳን ካሉ ብሔርተኞች ጋር ጸብ መፍጠር ጉዳይ ጭምር እንዳለም አመልክተዋል። ሁኔታው ለኢትዮጵያም አስቸጋሪ እንደሆነባት የተሰማ ሲሆን ሁኔታውን በተመለከተ የኢትዮጵያ ፌዴራል መንግስት ጉዳዩን ለመቆጣጠር የሀገር መከላከያ ሰራዊት ወደ አካባቢው ማራቱ ነው የተነገረው። በሌላ ዜና የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ምዕራባውያን ሩሲያን በአክብሮት የሚይዟት ከሆነ ጦርነት ላይኖር ይችላል ሲሉ አሳሰቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ በዩክሬን ላይ ጦርነቱ የማይቀጥል ሊሆን እንደሚችል ገልጸዋል። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉን ትርጉም አልባ የማይረባ ክስ ሲሉ ውድቅ አድርገውታል። ፑቲን ይህንን ያሉት የ4 ሰዓት ተኩል ገደማ ርዝመት ማለውና በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከማህበረሰቡ ለተነሳላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝቡ የቀረበላቸው ጥያቄዎችም ፑቲንን የሚፈትኑ ባይሆኑም ከውጭ ሚዲያዎች የአሜሪካው ኤንቢሲና ቢቢሲ ጥያቄዎች እንዲያቀርቡ ተፈቅዶላቸው ነበር። በፕሮግራሙ ላይ የቢቢሲው ስቲቭ ሮስንበርግ ሩሲያ ዩክሬን ላይ ሙሉ ወረራ በፈጸመችበት ወቅት ፑቲን የተጠቀሙት ቃልም በመጠቀም ልዩ ወታደራዊ ኦፕሬሽን ይኖር እንደሆነ ጠይቋቸው ነበር። ካከበራችሁን ልክ እኛ ሁልጊዜ እናንተን ለማክበር እንደምንሞክረው ሁሉም እናንተም ፍላጎታችንን ካከበራችሁልን ሌላ ኦፕሬሽን አይኖርም ሲሉ ምላሽ ሰጥተዋል። በዚህ ወር መጀመሪያ ላይም ፑቲን ሩሲያ ከአውሮፓ ጋር ጦርነት ለመግጠም እያቀደች እንዳልሆነ ነገር ግን አውሮፓውያን ከፈለጉ ሩሲያ ይህ እንደማያቀጣት ተናግረው ነበር። ፕሬዝዳንት
ፕሬዝዳንት ፑቲን በዚሁ ዝግጅት ላይ ከቢቢሲ የሩሲያ አርታኢ ለቀረበላቸው ጥያቄ ሲመልሱ ሩሲያን ካላታለላችኋት በፍጹም ምንም ነገር አይፈጠርም፣ ልክ ኔቶ ምስራቃዊ ክፍል ላይ አልስፋፋም ብሎ በኋላ በመስፋፋት እንዲኖር እንዳደረገ ሁሉ ካላታለላችሁ፣ ቃላችሁን ካልበላችሁ እናንተ ምዕራባውያን በዩክሬን ላይ ሌላ ወረራ አይኖርም ሲሉ ገልጸዋል። ፑቲን እንደ አውሮፓውያኑ 1990 ሶቪየት ህብረት ከመፈራረሷ በፊት በወቅቱ የሶቪየት ህብረት መሪ ሚካኤል ጎርባቾቭ ደግፏል ሲሉ ኔቶን ይወቅሳሉ። በኋላ ላይ ግን ጎርባቾቭ ይህንን አስተባብለዋል። በርካቶች በተገኙበት በቀጥታ ስርጭት በተላለፈው የዚህ ዝግጅት ላይ ፑቲን ክሬሚያን ጨምሮ የተያዙ የዩክሬን ግዛቶችን የሚያሳይ የሩሲያ ሰፊ ካርታን ከጀርባቸው አይተውን አርገው ነው የታዩት። ፑቲን ከዚህ ቀደም በተደጋጋሚ የዩክሬን ጦርነትን በሰላም ለማቆም ዝግጁና ፈቃደኛ መሆናቸውን ሲገልጹ ቆይተዋል። አሁንም እንደ አውሮፓውያኑ 2024 ባደረጓቸው ንግግሮችም ላይ ያነሷቸውን መርሆች ደግመውታል። ፑቲን በዚህ ንግግራቸው የዩክሬን ኃይሎች ሩሲያን በከፊል ከያዘቻቸው 4 ግዛቶች ለቀው እንዲወጡና ኬቭ የሰሜን የጦር ቃል ኪዳን ድርጅት ኔቶን ለመቀላቀል የምታደርገውን ጥረት በአስቸኳይ እንድታቆም ይህ የሩሲያ ቀይ መስመር መሆኑን አስምረውበታል። ከዚህ በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነትን ለማስቆም እያደረጉት ባለው ጥረትም ባቀረቡት የሰላም እቅድ ላይ በዩክሬን አዲስ ምርጫ ማካሄድ መካተት አለበት ብለዋል። ምርጫ ከተካሄደ ደግሞ ዩክሬን ላይ ጥቃት እንደሚቆምም አክለዋል። የኤንቢሲው ሳይሞንት ፑቲን የትራምፕ የሰላም እቅድን ካልተቀበሉ ለዩክሬናውያንና ሩሲያውያን ሞት ኃላፊነት ይወስዱ እንደሆነ ላቀረበላቸው ጥያቄ ሲመልሱ የትራምፕ የሰላም ጥረትን አድንቀው ስምምነቱን እንዳይሳካ ያደረገችው ሩሲያ ሳትሆን ምዕራባውያን ሀገራት በአንድነት ሆነው ነው፣ ሂድና ይህን ጥያቄ ለአውሮፓውያን ጠይቃቸው ብለዋል። ኳሱ በምዕራባውያን እጅ ላይ ነው ያሉት ፑቲን በዋናነት የዩክሬን አስተዳደር መሪዎችና አውሮፓውያን ደጋፊዎች ለዚህ ተጠያቂ ናቸው፣ እየደገፏቸው ሀገራቸውን እንድትወድም አድርገዋል ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።